የሐሳብ ቋጠሮዬን ለመፍታት ድብርት ሲሰማኝ እንዲሁም እንደዚህ ዘና ማለት ስፈልግ ብስክሌትን እጋልባለሁ። ከስራ ወደ ቤት፣ ከቤት ወደ ስራ እንዲሁም መሀል ከተማ ላይ የሚፈጽማቸው ጉዳዮች ሲኖሩ ብስክሌትን ከታክሲ በተጨማሪ እንደ አማራጭ መጓጓዣ እጠቀምበታለሁ። በተለይ ደግሞ በቅርቡ በባህር ዳር ከተማ የተሰሩ የኮሪደር ልማቶች ምቹ ሁኔታን በመፍጠራቸውና ከአደጋም ስጋት ነፃ በመሆናቸው የብስክሌት የመጋለብ ልምዴን እንዳዳብር ረድቶኛል። ይህ የብስክሌት መንገድ ከመሰራቱ በፊት ከአስፓልት ላይ ከመኪናዎች ጋር የሚነበረው ግፊያ ለአደጋ ስጋት የነበረበት ነበር። ይህ መንገድ ከተሰራ በኋላ ግን ከስጋት ነፃ በሆነ መንገድ ለብስክሌት አሽከርካሪዎች ምቹ ሁኔታን ፈጥሯል። ነገር ግን ካለማወቅ ይሁን በቸልተኝነት የመንገድ አጠቃቀማችን ችግር ያለበት ጉዳይ እንደሆነ ባገኘሁት ልምድ የተረዳሁት አንዱ ጉዳይ ነው። እግረኛው በብስክሌተኛው መንገድ፣ ብስክሌተኛው በእግረኛው መንገድ እንዲሁም ከመኪናው ጋራ አስፓልትን በመሻማት የመጠቀም ልምዶችን እያስተዋልኩ ነው። ጤና ይስጥልን። እንዴት ናችሁ? ሰላም ነው? እንዴት ነው? አማን ነው አለን። ስራ እንዴት ነው? እንዴት ነው የብስክሌተኛው የእግረኛው አጠቃቀም ምን ይመስላል? የብስክሌትና የእግረኛ አጠቃቀም እንግዲህ ህብረተሰቡ ምናልባት በፊት ያለውና አሁን ያለው ትንሽ የመደናገር ባህሪ ነበረ። አሁን በሳይክል ቦታዎች ላይ የተለያዩ ስዕል በማስቀመጥ እግረኛውን እኛም በመንቀሳቀስ በማሳየት ከበፊቱ አሁን የተሻለ ለውጥ አለ። ግን ሙሉ በሙሉ ለውጥ የለውም። አንዳንዴ ስንቀሳቀስ ያየዋቸው አንዳንድ ችግሮች አሉ። ብስክሌተኛው በእግረኛው መንገድ፣ እግረኛው በብስክሌት መንገድ የመግባት ሁኔታዎችን አስተውላለሁ። እንደዚህ አይነት ነገር አልገጠማችሁም? ከእግረኛ ወደ ሳይክል መንገድ አብዛኛው ሰው ይገባል። ግን እኛ ደግሞ በመንገድ ቦታው በመቆም በማሳየት የብስክሌት ቦታውንና የእግረኛ ቦታውን በመለየት ፊሽካ በመንፋት እያንዳንዱን ሰው በማስተማር ላይ እንገኛለን። አንዳንዶች አስተያየት ይሰጡናል። አንዳንዶች ደግሞ ምናልባት ትንሽ የማንገራጠጥ ባህሪም የሚያሳዩ ግለሰቦች አሉ። አብዛኛው ሰው ህግ ያከብራል። የተወሰነ ግለሰብ ካልሆነ አብዛኛው ሰው ይሄን አክብሮ ነው። ከበፊቱ አሁን ይሻላል። አመሰግናለሁ። እነዚህን መሰረተ ልማቶችን እድሜያቸውን ለማራዘም በአግባቡ መጠቀም የሁላችንም ኃላፊነት ነው። መንግስት ግን እነዚህን መሰረተ ልማቶችን ለማስተዳደር ደህንነታቸውንም ለመጠበቅ ደንብ አውጥቷል። ደንቡ ምን ይላል? ጤና ይስጥልን። እንደምን አላችሁ? ሰላም ነው? እንዴት ነው? አማን ነው? ሰላም ነው? ደህና ናችሁ? እንዴት ነው? ሰላም ነው? እንደምን አለ? ሰላም ነው? ስራ ላይ ነው? አዎ፣ ስራ ላይ ያጋጣሚ ስራ እንዴት ነው እያልኳቸው ነው። አጋጣሚ የተገናኘ ነው። እንደ አለቃ የስራ ስምሪት ነው። አዎ፣ ግድ ነው እንግዲህ ሴት ስራው ባህሪ ስለሆነ። አይ መልካም፣ ለዛ ነው። ደስ ይላል። እስኪ ጭውታችን ከመጀመራችን በፊት ማን ነው የሚለውን ነገር አስተዋውቀን እስኪ። ኃይሌ ሚካኤል አርአያ እባላለሁ። የባህር ዳር ከተማ ደንብ ማስከበር መምሪያ ኃላፊ ነኝ። መልካም። ስለዚህ ኃላፊ ቢሮ ብቻ ሳይሆን መስክ ላይ የሚሰራል የሚለውን እያየሁ ነው። በመሰረቱ የኛ ተግባር 95% የመስክ ትግበራ ላይ ነው ያለው። መልካም። እኛም ደንብ እንዳንጥስ ወደ እግረኛዋ መንገድ እንሁንና እንጫወት። መልካም። አይዟችሁ። መልካም ቀን። እሺ። እንዴት ነው የከተማዋ መሰረተ ልማት ደህንነታቸውን እያስጠበቃችሁ ያላችሁት? በመሰረቱ ኮሪደር ልማት ባህር ዳር ቀድማ ኮሪደር ልማትን እየሰራች ከዚህ ቀደም የነበሩ አባቶቻችን ክብር ይግባቸውና ሰፋ አድርገው ስለሰሩ ብዙ ህንፃ ሳይጎዳ ብዙ መዋዕለ ንዋይ ሳይፈስ ብዙ ኪሳራ ሳይደርስ መሰረተ ልማቱ በጥሩ ሁኔታ እያማረና እየተዋበ እንዳለ የምትመለከቱት ሁኔታ ነው። ኮሪደር ልማቱን፣ መንገዶችን፣ ግሪኑን፣
ፓርኮችን ደህንነታቸውን መጠበቅ ነው ትልቁ ዓላማ። ለዚህ ተቋም ከተሰጠው ዓላማ እነዚህ ናቸው። በኮሪደሩ ጋር ተያይዞ ደግሞ በመንገድ ላይ ተያይዞ ያሉ መብራቶች ውብና ማራኪ መብራቶች አሉ። እነሱን ደህንነታቸው ለማህበረሰቡ ግንዛቤ እየሰጠ ነው። ግን በጣም ከፍተኛ የግንዛቤ ችግሮች አሉ። አሁን ግን ከነበረው ማህበረሰቡ እየተረዳ እየተገነዘበ የኛም ተቋም ሰራተኛው በተለይ ያለ መሰልቸት፣ ያለ መድከም፣ ያለ መታከት ይሄንን መብት እያስከበረ ይኸው እንደምትመለከት ያው አንዳንዱ ገና እያየ ነው። ያልገባቸው ብዙ አሉ። እናት መስመር ያጂ ያው እንግዲህ አሉ ገና አብዛኛው ገና ነው። እነዚህ ነገሮች ግን ለማስከበር ደንብ ወጥቷል መሰለኝ። አዎ ደንብ ለምን አስፈለገ ግን ደንብ ማውጣቱ? መጀመሪያ ይሄ ወጣበት ነገር ምንድነው? ቅድም የጠቀስኳቸውን ለምሳሌ ኮሪደሩ ከኮሪደሩ ጋር ተያይዞ ያሉ መንገዶችን፣ ግሪነሮችን፣ ፓርኮችን፣ ሌሎችንም ከዚህ ከመሰረተ ልማቱ ጋር ተያይዞ መብራቶች አሉ። ከመብራት ጋር ደግሞ ቴሌ አለ፣ የውሃ መስመሮች አሉ። እንዲሁም ደግሞ ከዚህ ከኮሪደሩ ጋር ከመንገዱ ጋር ተያይዞ ደግሞ ዲሽቦዎች አሉ። የነዛን ደህንነት ለመጠበቅ በዚህ ላይ ደግሞ በደህንነታቸው ላይ ችግር እንኳን ቢፈጠር እነዛን ችግር የፈጠሩ ሰዎች በሕግ እንዲጠየቁ ለማድረግ የወጣ የተደነገገ ደንብ ነው። ከ26 ከ27 እና መሰል ተግባራትን ያካታል። ከነዛ ውስጥ የመጀመሪያው እንግዲህ ኮሪደር ልማት አንዱ ኮሪደሩ ነው። ከዚህ በኮሪደሩ ላይ ምን አለ? የእግረኛ መንገድ አለ፣ የሳይክል አለ፣ ግሪን የምትመለከታቸው እንደዚህ አበባዎች አሉ፣ የመብራት ፖሎች አሉ፣ መንገዶች አሉ፣ ሌሎችም አካላት አሉ። እንግዲህ ያው እያየህ ነው፣ አሁን እያያችሁ ነው፣ ተጨማሪ ማለት ነው። ሌላ እነዚህ የምትመለከታቸው ውብ ዘንባባዎች አሉ፣ ውብ አበባዎች አሉ። እነዚህ መጠበቅ፣ እነዚህ አደጋ እንዳይደርስባቸው። እነዚህ ኮሪደሩ ላይ ደግሞ ምናልባት አደጋ ቢፈጠር ይሄ ኮሪደሩ የአደጋ የፈጠረው ፖሉን ቢገጭ ፖሉን የገጨው እንዲሁም ደግሞ ግሪነሮችን ያበላሸ በእግረኛ መንገድ መሄድ ሲገባው በታክሲ መንገድ ከሄደ ያ ምን እንደሚያስጠይቀው ቅድመ ጥንቃቄም ላይ ማስጠንቀቂያም የሚማርበት ነገር አለ። ሰው በተሰጠው እግረኛ መንገድ በተቀመጠበት መንገድ መሄድ አለበት። ከዚህ ውጭ ከሄደ ትቀጣለህ፣ ይቀጣል። ለምሳሌ አንተ ሳይክል ይዘሃል። አሁን አንተ ወደ ቤት ነው የምትሄደው። በተሰጠህ መስመር በሳይክል መስመር የሳይክል መንገድ አልፈ ወደ እግረኛ ብትመጣ 1000 ብር ትቀጣለህ። ደንቡ አሁን ይሄን ይላል። ወደ ቅጣቱ እየገባ ነው። ወደ ቅጣቱ እየገባ ነው። ለምሳሌ ያህል መኪና ከተሰጠው መስመር ወጥቶ ወደ ኮብል ወደ ሳይክል መንገድ ወደ እግረኛ መንገድ ከሄደ የተቀመጠለት ቅጣት አለ፣ ይቀጣል። ምን ያክል ናቸው እነሱ? እንግዲህ ደረጃ አላቸው። ደረጃ ያንደኛ ደረጃ የሚባል አለ። መኪና አልፎ ጉዳት ካላደረሰ 20 ሺህ ብር ነው። ጉዳት ካላደረሰ፣ ጉዳት ከፈጸመ ግን ጉዳት ያደረሰውን ይተካል። እግረኛ መንገዶች ላይ እስኪ ወንድሜ ና እስኪ አንዴ እስኪ አሁን ይሄ አንዳንዴ እየጠየቅን የምንሄድ እስኪ እነዚህ ደንቦች ይታወቃሉ ወይስ አይታወቅም? ሰውስ ምን ያክል ግንዛቤ አለው የሚለውን እስኪ ይሄ መንገድ እንጠይቅ እስኪ። አሁን የተገኘው ብስክሌት መንገድ ላይ ነው። መሄድ እንደማይቻል ህጎች እንደወጡ ግንዛቤ የለም? ምንም የምታውቀው ነገር የለም? እስከ ዛሬ በዚህ አካባቢ መጣ አታውቅም ማለት ነው። ስለዚህ እንዲህ አይነት ሰዎች ቢገኙ ምንድን ነው የሚደረጉት? የመጀመሪያ ጊዜ ከሆነ እንመክራለን፣ እናስተምራለን፣ እንለቃለን። ደግሞ ካገኘነው ግን መታወቂያውን እንቀበልና ኮፒ እናደርግና እንይዝና የመጨረሻ ማስጠንቀቂያ ሰጠን እንልከዋለን። ሶስተኛ ከተገኘ ግን መረጃ ምን አለን? መታወቂያው አለን። ከዛ 1000 ብር ይቀጣና ወደ ሀገሩ ይሄዳል ማለት ወደ ቤቱ። ስፖርትም ጭምር እንዳለው ሰምቻለሁ። አዎ ለምሳሌ ገንዘብ መክፈል የማይችል ከሆነ ወጣት ከሆነ ስፖርት አሰርተ ነው የአካል ብቃት ስፖርት ሰርቶ እንሸኘዋለን። ስለዚህ አሁን ሪፈር ለደንብ ማስከበር ባለሙያዎች እንስጣቸው። አዎ በለና ምቶሎማ አሰሙ ግንዛቤው መዛም አይ አሁን ስፖርት እንሰራለን እኮ መጀመራችሁ ነው። አዎ እኛ መጀመሪያችን ስለሆነ ያው ቀጣይ ስንገኝ ስፖርት እንሰራለን። ሌላም ነገር ሌሎችም ታስተምራላችሁ። አዎ እናመሰግናለን። ብስክሌተኛው በእግረኛው መንገድ ሲጓዝ ምን ያክል ይቀጣል? የብስክሌተኛ የሚያስቀጣው የመጀመሪያው ማስጠንቀቂያ ነው የሚሰጠው የመጀመሪያ። በሁለተኛ ከተገኘ ግን 2000 ብር ይቀጣል። እንግዲህ ድግግሞች ካለ የተቀመጠ ህግ አለ። ከዚህ ካለፈ ቅጣቱ እጥፍ እያደገ ሄደ። የገንዘብ ቅጣት የሚጣልበት ሰው እስከ ምን ያክል ጊዜ ነው መክፈል ያለበት?
በ10 ቀን ውስጥ በ10 ቀን ከቻለ በእለቱ መክፈል ይችላል። ካልቻለ ደግሞ በ10 ቀን ውስጥ መቅጣት መክፈል ይጠበቅበታል። በዚህ 10 ቀን ውስጥ የማይከፍል ከሆነ ግን ያው ቅጣቱ እየቀጠለ ይሄዳል፣ እየጨመረ ነው የሚሄደው፣ በእጥፍ እያደገ ይሄዳል። የአትክልት ቦታዎችንም ለተመለከተ ደንብ እንደወጣ ሰምቻለሁ። እሱ ጋር ያለው ነገር ምንድን ነው? አሁን ለምሳሌ ይሄ ግሪን ነው። ብዙ ዋጋ ተከፍሎበት፣ ብዙ ድካም ተደክሞበት፣ ብዙ መዋዕለ ነዋይ ወጥቶበት ያለ ግሪን ነው። እንደምትመለከተው እዚህ ላይ ይሄንን ግሪኑን የረገጠ 5 ሺህ ብር ይጠይቃል የሚለው 5 ሺህ ብር በግለሰብ ደረጃ ላይ ነገር ግን ሌላ ደግሞ አደጋ ማለት መኪናውን ቢያበላሽ ድንገተኛ ነገር ቢፈጠር መኪናው ይሄንን ቦታ እንደነበረ አስተካክሎ ከዛ በኋላ ደግሞ 20 ሺህ ብር ይከፍላል የሚለው። ዛፎች አሉ፣ አበባዎች አሉ። የነሱ በግምት ተገምተው የደረሱበትም የእድገት ደረጃቸው ታይቶ እስከዛ እስከሚደርሱ ድረስ ምን ያህል ይፈጃል የሚለው ተገምቶ በሙያተኛ ማለት ነው። በሙያተኛ ተገምቶ ያንን ይከፍላል የሚለው። መተካት አለበት ነው እንደዛ። አንደኛ አበላሻውን ይተካል፣ ሁለተኛ ቅጣት ይቀጣል፣ በሶስተኛ ደረጃ ደግሞ ዳግም እንዲህ አይነት ስህተት እንዳይፈጽም ግንዛቤና ትምህርት ይሰጣል። በበቂ ደረጃ ግንዛቤ ተፈጥሯል ብለን ማሰብ እንችላለን። በቂ ግንዛቤ ያለው ማህበረሰቡ የሚቀር ነገር አለ። ዛሬ ትልቅ እድል ነው ያገኘው። ማህበረሰቡም ትልቅ እድል አግኝቷል፣ ተቋሙም ትልቅ እድል አግኝቷል። ምክንያቱም ይሄ በሚዲያ ሲተላለፍ አይደለም በከተማ ላይ የሚኖረው ከውጭ የሚመጣው ይሰማል። አሁን በቀጣይ ያዝናቸዋል ባንዳድ በሁሉም ባሉ ሚዲያዎች ሶሻል ሚዲያ እንትኖች የምናስተላልፋቸው ግንዛቤ እንፈጥርባቸው አጋጣሚዎች አሉ። ሌላው በየቤተ እምነቱ መንገር፣ በእቁብ በእድር በአጠቃላይ ማህበራዊ መስተጋብር ሊኖር በሚችሉ ቦታዎች ላይ በመገኘት እናደርጋለን። ሌላው ደግሞ ቅስቀሳ በመንቶ አርቦ ማድረግ ለማህበረሰቡ ግንዛቤ ለመፍጠር መርሃ ግብሮችን ይዘናል። ቅድም ከእግረኛ ወደ እንትን ነው ያለው፣ ወደ ከሳይክል ወደ እግረኛ ነው። እሺ እሱ 2 ሺህ ብር ነው። ነገር ግን ኮሪደር ባለባቸው መንገዶች ነው የምነግርህ። ኮሪደር ባልተሰራበት አይደለም። ከዚያ ውጭ ሆኖ ግን በአስፋልት ከመኪና ጋር ተጋፍቶ ከሄደ 5 ብር ይቀጣል። አንድ ብስክሌተኛ የግድ በዚህ መንገድ ነው እንጂ መጠቀም ይችላል፣ መሀል መንገድ ላይ መግባት አይችልም። ከተሰጠው መስመር ውጪ መውጣት አይችልም። መልካም። መጠቀም ያለበት በሳይክል ያው የምትመለከት የሚያውቁ ያው በዚህ መልኩ ይሄዱ ነው የሚያውቁት የተረዱት። አንዳንድ ጠባብ መንገዶችም አሉ። ለምሳሌ አሁን ያለንበት ቦታ ልክ ነው፣ ጠባብ ነው። እቺ የእግረኛ መንገድ ነው፣ ጠባብ ነው። ተጨማሪ የታሰበው ይመስለኛል ይሄኛውም ላይኛው ይሄ ራሱ የእግረኛ መንገድ ነው። የእግረኛ መንገድ ነው ታስበው ስለማይጠቀምበት እንጂ ሰፊ የእግረኛ መንገድ ዛሬ አለ። እቺኛዋን ደግሞ ሰው አልለመዳትም። ለምን አልለመዳትም ስትል ትንሽ ወጣ ያለች ከፍታ ስላላት ይፈራል እንጂ ያለ ምንም ስጋት በላይኛው ብትሄድ ሰፊ መንገድ አለ፣ መጓዝ ይቻላል። ይሄንን ለአካል ጉዳተኞች ብተውላቸው ያንን ደግሞ የእግረኛ ቢጠቀምበት ምንም ችግር የለም። ዋናው ትልቁ ነገር ቅንነት ነው። ልክ ነው። እኛ ራሱ እዚህ ቆመን በምናወራበት ሰዓት ሰው መንገድ ጠቦት ወደዛ እየሄደ ያየን ነውና ከዚህ ውጪ ተጨማሪ አማራጭ ላይኛውም አለ የሚለው መንገድ እየሰጠው ሌላ ነው። ደንቦች ሲወጡ ግን እንደው ለተግበራ የሚቸግሩ ጉዳዮች ይኖራሉ ብዬ አስባለሁ። እንደው ይሄን ደንቡን በማስከበር ሂደት የገጠማቸው ችግሮች ይኖራሉ? የባህር ዳር ከተማ አስተዳደር ፍትህ ጽሕፈት ቤት ነው ያወጣው ህጉን ተንተርሶ ከሌሎች አዋጅ ጋር ሳይጻረር የሌሎች አዋጆችን በጠበቀ መልኩ ነው የወጣው። አሁን እንዳውም ይሄንኛውን አዲሱን አዋጅ ለመተግበር ብዙም የምንቸገርበት አንዳችም ነገር አይኖርም። የኔነት መንፈስ ሊኖር ይገባል። ስለዚህ የሁላችንም ኃላፊነት ነው። የሁሉም ኃላፊነት ነው። ህጉ የወጣው እንደው ጥሰቶች ቢኖሩ እነሱን ለማረም እንጂ በህሊናችን እንኳን ቢያንስ በኃላፊነት ልንጠቀም ይገባል። አንዳንዴ መሰረተ ልማትን ፈርፍረው የሚያወጡ አሉ። ስርቆትም ይፈጸማል። ለምሳሌ እነዚህ ኤሌክትሪክ ሲስተሞች እየተፈለጉ እንደ አይነት ስርቆት አለ። በዚህ ላይ በጣም ማህበረሰቡ ሊያግዝ ይገባል። ሌላው ደግሞ ምንድነው እዚሁ ላይ መለጠፍ፣ ለምሳሌ መብራት እንትን ላይ መለጠፍ፣ ፖስተር መለጠፍ፣ ዲንዲንዲ ማስታወቂያዎች መለጠፍ፣ ይሄ ያው አይቻልም። አሁን ይሄ ማህበረሰቡ ግንዛቤ ሊኖር ይገባል። በህግ የተከለከለ ተከልክሏል። አርጎ ቢገኝ ስንት ማለት ነው? የእሱ ደግሞ 10 ሺህ ብር ያለጥፎ ቢገኝ 10 ሺህ ብር። አድራሻው ይታወቃል፣ ስልኩ ይኖራል፣ የተቋሙ ስም አለ። አንሳ ይባላል። መጀመሪያ ግንዛቤ ስለሚሆን ማለት ከዛ አልፎ ግን ወደ ሌላ ስራ የሚሰራ ከሆነ ሰው ይጠይቃል።
ስለዚህ አሁን ማስታወቂያ መስራታቸው ላይ አይደለም ችግሩ፣ የከተማውን ውበት ያበላሻል፣ መሰረተ ልማቶችን ይጎዳል። መሰረተ ልማቶችን ይጎዳል። ወረቀት በባህሪው አሲር ነው። አሁን እዚህ ዲሽ ቦይ ላይ በጣም እጅግ የሚያሳዝን ስራዎችን እንመለከታለን። አንዳንድ ሆቴሎች፣ አንዳንድ የገበያ ማዕከላት ከኮሪደሩ ጋር አያይዘው ፍሳሽ መልቀቅ። የፍሳሽ መዳረሻው ደግሞ የት ነው? ወይ ጣና ነው ወይ አባይ ነው። ይሄን ሰው ብዙሃኑ አይረዳም። ከግል ከጓሮ ማውጣት ብቻ ከግቢው ወጥቶ የት እንደሚደርስ መዳረሻ ስለዛ አይጨነቅም። ስለዚህ አሁን እነዚህ ነገሮችን ለማስተካከል በዚህ ደንብ ላይ ተካቷል። አባይ ዳር ላይ ሆኖ ተፋሰስ ቢለቅ ከዲሽ ቦይ ጋር ያገናኘ በጣም የሚገርመው በ300,000 እስከ 500,000 ድረስ ደንቡ ላይ ቁጭ ብሎ ቅጣት እንደውም አንዳንዱም እንደሚያደርጋ በጣም የሚያሳዝነው ለመግለጽ ራሱ ይከብዳል። አንዴ እዚህ ገበያ ማዕከል ስሙን አልጠራልህም። አሁን ለቀቁ፣ ከሽንት ቤት ጋር አገናኙትና ሽንት ቤቱን ከዲሽ ቦይ ጋር አገናኙት፣ ለቀቁት። የሻወሩንም የሽንት ቤት እንደለም እኛ ገባን ማጣራስ እና ያገኘ ነው አገናኝተውታል። በቀጥታ ከዲሽ ቦይ ጋር ማኑዋሉን ከዲሽ ቦይ ጋር አገናኝተው 100,000 ብር ቀጣ። ያ እውነት የፈጸሙት ነገር በ100,000 ብር የሚያስለቅቅ ነው ስንል አይደለም። ምክንያቱም ከሚያመጣው ጉዳት አንጻር ለምሳሌ መንገደኛውን በዲሽ ቦይ በሚሄደው ሽታ ይበክላል፣ ይፈሳል እንጂ ያ ደግሞ እንደገና ወደ ሀይቁ ገብቶ ደግሞ የሀይቁን ብዝሃ ሕይወት ይጎዳል። በዛ ተጠቃሚው ሰው ስናስበው ደግሞ በጣም በበርካታ ሰው ተጠቃሚ ነው። ይሄን ስንመለከት 100,000 ብር ይሄን ሁሉ ነገር የሚመልሰው ቅጣቱም በቂ ሆኖ የሚታይ ነገር አይደለም። ቅድም ያልጠቀስኩልህ ግሪኑን ረግጦ ማለት በቃ መንገዱ አሁን ይቻለች ከዚህ ተነሳ ያችሁ ክፍት ከዚች 20 ሜትር ተጉዘህ የእግረኛ መንገድ ውስጥ ለመግባት የሚቸገር ሰው አለ። እንደው የሰው እርሻ ቡቃያ አዝመራ ረግጠህ ትወጣለህ። ተመለስ ነው የሚልጋ ወደ ተመለስ ሰው ጋርም ላለመቃየም ስትል ትጥለዋለህ። አቧራ እየቦለለብህ ከምትሄድ በዚህ ንጹህ አየር የጣና ጊዜ ጋር ጣና ነው አይደል? የጣና አየር ንጹህ አየር ያልተበከለ በቢሊዮን አለ በሚሊዮን በምንም አታገኘው ነው። ትልቅ ጸጋ ነው። ባህር ዳር ነው መኖር ራሱ እኮ ሌላ ጸጋ ነው። ብዙዎች ቢመኙት የማያገኙት። ስለዚህ ይሄን ካልጠበቅ ይሄን ግሪን ካልጠበቅ ማን ጠብቃል? ግብጦ ይጠቀማል፣ በቆሎ ይጠቀማል፣ ማስቲካ ይጠቀማል። ቆሻሻው ዝም ብሎ ያመጣል። ማስቀመጫ ቦታዎች በየአካባቢው መኖር አለባቸው ብዬ አስባለሁ። አይታል ብዙ ማለት ጥቂት ናቸው፣ ያንሳሉ ነው። ይሄ ኦልሬዲ ይጨመራል። ግን ያ እነዚህ በተለይ እነዚህ አሁን ብዙ ህዝብ የሚኖርባቸው አካባቢዎች ግን ሞልተዋል። በጣም በበቂ ሁኔታ ነው የሚገርም። ስለዚህ እንደዚህ አይነት ተረፈ ምርቶቻቸውን ኃላፊነት ተሰምቷቸው እዛ ቦታ ላይ መጣል ይጠበቅባቸው። ለምን ነገ መጥቶ እኮ የሚዝናናበት የሱ ነው አይደል? እኔ ነገ ቢቆሽሽ አሁን እንደዚህ ንጹህ ሆኖ እንደዚህ ቆንጆ ሆኖ አግኝቶት ለመቀመጥ የጓጓለትን ቦታ ቢቆሽሽ ነገ ተመልሶ አይመጣም። እንደማይቀመጥ በቃ ሌላው ቅድም ያላነሳ ነው ሽንት መሽናት በጣም የሚያሳዝነው። ስንቱን ሰው ስትመለከት ትታዘባለህ። ነው ሽንት ዝም ብሎ ያላወይ ነው ወዳስ ይጠቀም ታያለህ። ስለዚህ እነዚህ ላይ ቅጣት ጀምረናል። በጣም የሚገርም ሽንት ዝም ብሎ ሜዳ ላይ ሲሸና ከተገኘ ይቀጣል። 500 ብር ይቀጣል። 500 ያቺን ቦታ እኮ አጥርቶ ነው ዝም ብሎ ቅጣት አይደለም። ያቺ ሸናትን ሽንቱን በአካፋ ዝቆ አንስቶ ቆሻሻ ቦታ ጥሎ ሌላ አፈር ዛይ ቦታ ላይ ጨምሮ በየአካባቢው ሽንት ቤቶች እየተገነቡ ነው ያሉት። ለምሳሌ እዚህ አልማ አካባቢ ማንሳት እንችላለን። አንደኛው ተንቀሳቃሽ ሽንት ቤቶች አሉ። በጣም አሁን ይኸው እዛ የምትመለከታላት እዚህ ጊዮርጊስ ወደ ድሮ ማንጎ መናፈሻ ወደሚባለው እዛ አካባቢ ላይ የሚወስደው አሁን አለ። እዚሁም ራሱ እዚህ ራሱ አለ ጊዮርጊስና እዚህ አዲሷ አልማና በጊዮርጊስ መሀል አለ። እንደገና ደግሞ እዛ ጣና ፓርክ ላይ ማለት ዲፖ አካባቢ ዲፖ እዚሁ እንትንም አለ እንጂ አዲስ የተሰራ እዚህ ዩኒሰን ፊት ለፊት ሆቴሉ እና ጠፍቶ አይደለም። ባህር ዳር ከተማ ላይ ብዙ ከብት አርቢ አለ። አንዳንዱ ማህበረሰብ ከብቱን ዝም ብሎ ይለቅ። እንግዲህ ባህር ዳር የዛሬ 10 ዓመት 20 ዓመት 5 ዓመት አይደለችም ነው። ባህር ዳር ተቀይሯል። በጣም ዘምናለች። እየዘመነ ነው። ለምሳሌ ግሪን ውስጥ አስገብቶ አንድ ሰው ከግሪን ካስበላ አንድ ከብት ግሪን ሄዶ ከበላ 20 ሺህ ብር ያስቀጣል። እቺ ከተማ የካድሬ ብቻ ነች ብሎ የሚያስብ ሰው ካለ ተሳስቷል። ይቺ ከተማ የጋራ የሁሉም ከደቂቅ እስከ ሊቅ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ ከተማረ እስከ አልተማረ ባለቤት ነው። መጠበቅ ግዴታ አለበት። የውዴታ ግዴታ። እንደው በዚህ ላይ እንደው ሳላነሳ ማላርፈው ርዕሰ መስተዳድሩ
በጣም የሚገርም ይሄንን በዚህ በከተማው እንትን ላይ በዚህ በኮሪደሩ ላይ ልክ ልጆች ችግኞቻቸውን እንደሚንከባከቡ እንደሚጠብቁ ጠዋት ማታ ሲያዩት ክቡር ከንቲባው ከተማው አስተባባሪ ነው አጠቃላይ አመራሩ እውነቴን ነው ያለው አሁን ያለው የልማት መንፈስ በእውነት ሊበረታታ ይገባል። ይሄ ደግሞ ምን ይፈልጋል? እገዛ የማህበረሰቡ ግንዛቤ ቅድም በተወሰነ መንገድ አይተናል። ግን ግንዛቤው ምን ይመስላል? ያጠቃቀሙስ እንዴት ነው የሚለውን ነገር እስኪ በጣም ለማስከበር የምትቸገሩባቸውን ቦታ እንምረጥና እንመልከት እስኪ በጋራ። እስኪ ሀሳባቸውን እንቀበል። ጤና ይስጥልን፣ እንደምን አለ? ደህና ነህ? ሰላም ነው? የምን መንገድ ነው ይሄ? ይሄ ብስክሌት ነው። የብስክሌት ነው። አላወቅም። እንዲሁ እዚህ ከተማ ነዋሪ ነህ? እንግዳ ነህ? አሁን ይሄ የብስክሌት እንደሆነ ግን ታውቃለህ። እና ለምን መረጥከው ይሄንን መንገድ? በቃ ዘንግተህ ነው፣ በመርሳት ነው። ይሄ ሳይክል ነው። በዚህ ላይ ደግሞ የእግረኛ መንገድ ነው። ስለዚህ ወደፊት እንግዲህ እንግዳ ነህ ስላልከን ነው። እንግዳ ባትሆን ኖሮ አዲሱን ደንብ በአንተ ላይ ነበር የምንፈጽመው። ወጥቷል። ከዚህ በኋላ በዚህ ጋር ብትሄድ 1000 ብር ትቀጣለህ። ቀጣይ ማለት አሁን አስተምረናል። እናመሰግናለን። እሺ ሰላም። እንደምን አለ? ደህና ነህ? ኃይለ ሚካኤል ይባላል። ይሄ መንገድ የምን መንገድ ነው? ከሱ ጋር ነው የምናወራው። ባባ የእግርማ አይደለም የእግረኛ ማይወዝጋ ለማሰልጣን በጣም ከባድ ነው። አቤት አርሶ አደራው ምናምን በጣም ችግር እና ሳይ እነሱን ለማስተማር ነው ሌላ አይደለም። ከተለያየ ቦታ የሚመጣ እንግዳም ሰው ስላለ ይሳሳታል ነው። እንደ ነዋሪው ሰው ግን እያከበረው ነው። ብሎ እንጀረደዳለ። እንደምን አላችሁ ወንድሞቼ? ደህና ናችሁ? ሰላም ነው? ተመስገን እባላለሁ። የአሚኮ ጋዜጠኛ ነኝ። ወንድምህን ሰላም ልበለው፣ ጓደኛህን። እንዴት ናችሁ? ደህና ናችሁ? እንዴት ነው ደንቡን መመሪያውን ታውቁታላችሁ? ግልጽ ሆኖላችኋል? የት ነው ግን አሁን ከዚህ ጋር ለምሳሌ እንትን የለውም። የእግረኛ ለምሳሌ የእግረኛ ሰው ይሄ ነው። አሁን አይመችም። አንደኛ ቢሮ ዳር ነው። የእግረኛ ለብቻ መሆን ነበረበት። የብስክሌት ደግሞ ነው። አሁን ለምሳሌ እኛ በብስክሌቱ እየሄድን ነው አይደል? በብስክሌቱ እየሄድን ከሆነ በእግረኛ ብስክሌት ሊገጨን ነው ማለት ነው። ስለዚህ የእግረኛውን አሁን እናንተ እኔ የመረጣችሁት ለያኛው ስላልተመቻችሁ ነው። መልካም መንገድ ህግ የማክበሩን ሁኔታ እየታዘብን ነው። እነሱም እንደነገሩን የእግረኛ መንገዱ ይሄኛው ለመሄድ ትንሽ አደጋም ስለሆነብን ነው ይሄን እየመረጥን ያለ ነው የሚል ነገር ነው ያለው። እነዚህን ጉዳዮች ታሳቢ ያደረጉ ስራዎች ሊሰሩ ይገባል የሚል ግብአት ያገኘን ይመስለኛል። እውነት ነው። ደህና ናችሁ? እንዴት ናችሁ? ሰላም ነው? ምን ይሄ መንገድ እንዴት ነው? የእግረኛ ነው የብስክሌት ነው የሚለውን ግንዛቤው የላችሁም? አለማወቅ ነው። ነዋሪ አይደላችሁም? እንደዚህ እንግዳ ናችሁ? አይ እንዳትዋሽ። እሺ ቦታ የብስክሌት ነው፣ ለእግረኛ ይሄኛው ነው። ስለዚህ ህግ መከበር አለበት እያለ ነው። ቅጣትም ስላለው ማለት ነው። እሺ በላይኛው ሰላም፣ ደህና ናችሁ? እንዴት ናችሁ? አምሮባችኋል። ኧረ በጣም አፍያ ሆናችሁ በእውነት። እንግዳ ናችሁ? እዚህ ነዋሪ ናችሁ? ነዋሪ ናችሁ። ለመዝናናት ወጣችሁ ነው? ወደ ስራ እየሄዳችሁ ነው? ለመዝናናት ነው። ግን እንደው ስትዝናኑ ግን ህግ እየተከበረ ቢሆን ደስ ይላል። አይ አሁን ያለንበት መንገድ የምንድን ነው? የብስክሌት ነው አይደል? እና እንዴት ነው? ምንም አላወቃችሁም? አታውቁም? ስለዚህ ወደፊት ምን መሆን አለበት? ህጉ ምን ይላል? ከ1000 ብር ቅጣት። አዎ በእግረኛ መንገድ። አዎ ቀጣይ ይሄው የእናንተ መንገድ ይሄ ነው። እንግዲህ አሁን ዛሬ ያው የማስተማር ጊዜ ነው። ዛሬ የግንዛቤ ጊዜ ነው። ዛሬ አይ ስፖርት ማለት ይላል ጀምረው እንዴ ስፖርት በምንም መንገድ አታውቁም። ህግ ዛሬ ነው ወጣችሁ ማለት ነው። ዛሬ አዲስ አበባ ላይ እንዴት እንደሚያስተምሩ ያ ግን መረዳት ነበረባችሁ። ከዚህ በኋላ ግን በቃ እናስተካክላለን። ያው አያችሁ አይደል? ይሄው አሁን ይሄ ነው። አሁን እዚህ ቆመን ራሱ የገጠመን ይሄ ነው። ስለዚህ ይሄን ሁሉ የምናደርግ ለደህንነት ነው። በኃላፊነት እንንቀሳቀሳለን። በጣም አምሮባችኋል። በጣም መልካም የመዝናኛ ቀን። እሺ በሉ ሰላም።
በቆይታ የተረዳሁት ነገር ምንድነው እግረኛው ግንዛቤ ያለውም እንዳለ ሁሉ ግንዛቤ የሌለውም ማለት ነው። በተለይ ደግሞ ለከተማ እንግዳ የሆኑ ከተለያዩ አካባቢዎች የሚመጡ ሰዎች በቂ ግንዛቤ እንደሌላቸው የሚያሳይ ነገር አለ። ሌላው ብስክሌት ለሚያሽከረክረው ሰው ደግሞ ከብስክሌት መንገዶች ወደ የዋናውን የአስፋልት መንገዶችን አቋርጠው የሚሄዱ መንገዶችን በሚሻገሩበት ቦታዎች ላይ የብስክሌት መስመሮች እንዳሉ ምልክቶችን ጭምር ማድረግ ይጠይቃል ብዬ አስባለሁ። አንደኛው ጊዮርጊስ ቤተክርስቲያን አካባቢ ያለው አደባባይ ላይ የሚያቋርጠው የአስፋልት መንገድ፣ ሁለተኛው አባይ ማዶ የሚሄደው ታክሲ በሜላት በኩል አልፎ የሚሄደው ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት ህንጻ አካባቢ ላይ ታክሲዎቹ በጣም ወደ መንገዱን አቋርጠው ለመሄድ በጣም በፍጥነት ስለሚሄዱ ብስክሌተኞችን የመግጨት ሁኔታዎችን ይመለከታል። ይህም ገጥሞኝ ስለሚያውቅ ማለት ነው። እንዲህ አይነት ቦታዎች ላይ የብስክሌት መንገድ አለ የሚለው ምልክት ማድረግ፣ ከዛ ውጭ ደግሞ የፍጥነት መቀነሻ ምልክቶችን ማድረግ ያስፈልጋል ብዬ አስባለሁ። እይታህ በእውነት እውነት ነው፣ ልክም ነው። እኛም ብዙ ጊዜ የምናያቸው እውነታዊ ናቸው። ነገር ግን ከመጀመሪያው ስንነሳ ጊዮርጊስ ፊት ለፊት ሁለቱም ፊት ለፊት ናቸው ያሉት። እዛ አካባቢ ላይ በህንፃው ስር የእግረኛ መንገድ አለ። የህንፃው አካል ነው የእግረኛ መንገድ አይደለም በሚል የሚያልፋሉ። ላልተረዱት ማስረዳት፣ ከዛ አልፍ ሲል ደግሞ አንዳንዶች ፋይዳ መታወቂያ ለማውጣት ብለው ከውጪ እየሰሩ አይተናል። እነሱን ወደ ውስጥ እንዲገቡ እናደርጋለን። ቦታው የእግረኛ መንገድ ነው እንጂ እዚያ አካባቢ ላይ ምንም አይነት ስራ መስራት አይጠበቅም፣ አይቻልም። ይሄ ቀጣይ ይታረማል። ብቻም ሳይሆን የሊስትሮ አገልግሎት መስጠት በራሱ አይቻልም። ሊስትሮ አገልግሎትም አይቻልም። እዚያ ቦታ ላይ መቀመጥም አይቻልም፣ መቆምም አይቻልም የእግረኛ መንገድ እስከሆነ ድረስ። ሌላው ከዚህ ከሜላት ኤልፓ ወይንም ደግሞ ድባንበሳ ሆቴል መገናኛ ያለው መንገድ ለሳይክልና ለሌሎች መንገዶች ትንሽ ከታክሲ ጋር ሊያጋጭ የሚችል ነው። ከወተር ፍሮንት እስከ አልማ፣ ከአልማ ወተር ፍሮንት 850 ሜትር አስፋልት 40 ሜትር ተሰርቷል። አንዱ ይሄንን ያቀለዋል ተብሎ ይጠበቃል። በሌላም ደግሞ ከኃይሌ ህንፃ ቀጥሎ ያለው ቴሌ እስከ ዋናው እንደዚሁ ክፍት ይሆናል። ይሄ ጀርባችን ማለት ነው። እነዚህን የቀጣይ የሳይክሉንና የእግረኛውን እንዲሁም የመኪናውን የትራንስፖርት ፍሰት ያቀላሉ ተብለው የሚጠበቁ ናቸው። እስከዛው ድረስ ቅድም እንደተባለው ምልክቶች፣ ቋሚ ታፔላዎች፣ ግንዛቤዎች እንዲሰጡ ይደረጋል የሚል ሀሳብ ስላለኝ ነው። ለሰጡን ጊዜ ለሰጡን ማብራሪያ አብረንም ላሳለፍናቸው ጊዜዎች እጅግ አድርጌ አመሰግናለሁ። ሲሪስጥልኝ እኛም እናመሰግናለን። ግን አሚኮ በከተማ አስተዳደራችንና በመምሪያችን ስም ከልብ እናመሰግናለን። ክብር ይስጥልን። በጣም እናመሰግናለን። እንደ ሰው አስረጅና ተቆጣጣሪ ሳይኖረን ልማቶችን በኃላፊነትና በአግባቡ ልንጠቀም ልምዱ ሊኖረን ይገባ ነበር። የተሰሩ መሰረተ ልማቶች እኛኑ ሊያገለግሉን እስከሆነ ድረስ በኃላፊነት ልንጠቀም ባለቤትም ልንሆን ይገባል። ይህ ካልሆነ ግን ቅድም የሰማነውን አይነት ይህንን የመሰለ ደንብ ተዘጋጅቷል። በእኔ በኩል አበቃው። ስቱዲዮ